የሚያስብል ውበት ሰላም አረባትም አምሮብሻል በጣም መስገታ የለሽ እንግዲህ እንጂ አነጥንጣሻለሁ አነጥንጣሻለሁ ይላል። ኦ ማይ ጋሽ ጸጉሻ እንኳን ደህና መጣሽ። እንግዲህ ቡታጀራ ገብቻለሁ ብላ ሩታን ሰርፕራይዝ እያደረገቻት ትገኛለች ማለት ነው። በነገራችን ላይ ሁላቸውን አይገቡት። ወይኔ በላቸው የኔ እብዶች እንኳን ተገናኛችሁ። እውነት ለመናገር ሁለት እብዶች ማለት ነው። አሁን ተጨምራችሁ ህዝብን አጨልሉት በደንብ አድርጋችሁ አምጣቱት ማለት ነው። ይሄ ስርዓት ያጣ ህዝብም እንግዲህ ልክ እንደምታስገቡልን ተስፋ እናደርጋለን ማለት ነው። ውድ ቤተሰቦች እውነት ለመናገር እነዚህ ጠዋት አካባቢ ነው የገቡት ቡታጀራ ላይ እላቸዋለሁ። እንግዲህ ለአመት በዓል ሲሆን ሁሌ ቡታጀራን ያምራቸዋል እነ ጸጉሻ ማለት ነው። እና እንኳን ደህና መጣችሁ፣ እንኳን ደህና ገባችሁ። አሁን ሁለት እብዶች ተጨምራችሁ ደግሞ ህዝብን እንደምታጨልሉ ተስፋ እናደርጋለን ማለት ነው። አጨልሉን፣ እውነት አጨልሉን። እኔ ይሄ ነበር የናፈቀኝ፣ ሳቃቸው፣ ደስታቸው፣ በቃ መሳቅ ምናምን መጫወት። በተለይ ሩታ ማለት ነው ሁሌ ሀዘንተኛ፣ ሁሌ ጭቅጭቅ ንዝንዝ ከሚሆን እንደዚህ ከጸጉሻ ጋር ስለመጣሽ በጣም ደስ ብሎናል የኔ ውድ። እንኳን ደህና መጣሽልን እና ቤተሰብ ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። እንግዲህ ያው ምንድን ነው ያለቻት እናንተ ስለ ወፍረቷ እየተናገረች ነበረ ማለት ነው። ሩታ እውነት ለመናገር ወፍራለች። እንደውም ካሜራ ላይ ራሱ ቀጭን ትመስላለች አይደለ? ቀጭን ትመስላችሁ ትችላለች፣ ግን ወፍራለች ማለት ነው። እንግዲህ ሰው ሲወልድ ይወፍራል ይባላል። ሲያገባና ሲወልድ ነው። ሲያገባና ሲወልድ ይወፍራል ይባላል። እና ሩታ ወፍራለች። እንደውም ይሄ በካሜራው ጥብቅብቅ አድርጋ ነው የምትይዘው ማለት ነው። እንኳን ወፈርሽ የኔ ውድ እንደው አልጋ ሰብረሽ ትወጫለሽ ብለን ነበረ፣ ግን አልሰበረችም። ያው ወፍራም ናት ማለት ነው። ወፍራለች። እንደው እንዳትከሺ፣ እውነት እንዳትከሺ። እንደዛችኝቱ ሴትዮ ግንድ አይደለሽም። ያሞናይም ያችኝቱ ማለት ነው። እሷም እንግዲህ ከሀገር ልትወጣ ነው ብለው እነ ቢኒ ቪዲዮ ሰርተዋል። እንደው በወጣች ውድ ቤተሰቦች ውልቅ አድርጎ ያውጣት ማለት ነው። እውነት ውልቅ አድርገው ያውጣት፣ ዞር ያደርግልን። እነ ጥሩ ሰዎች ደግሞ ይምጡልን ወደ ቡታጀራ እና ጸጌነ ዳኒ እንግዲህ ካሁን በኋላ መጨለላቸው አይቀርም ውድ ቤተሰቦች። እውነቴን ነው ብላችሁ መጨለላችሁ አይቀርም፣ ትጨልላላችሁ ማለት ነው። እንግዲህ ለአብርሃም ምክር ነው የምታቀርብለት ጸጉሻ። ምንድነው ይሄ ነገር ምናምን ትለዋለች። እንግዲህ እናንተ ግን ሄርሜላ ማለት ነው ሰው ይንቀኛል፣ ሰው የሆነ ነገር ይለኛል ብላ አታፍርም እንዴ? እውነት እነ ጸጌ ያሉ አሁን በአካል የሚገናኙ በብዙ ነገር የሚገናኙ እኮ እነ ጸጌ ያሉ እነ ዳኒ ያሉ ብዙ ዩቲዩበሮች አሉ። ግን አታፍርም? ይሄ ነገር ስታደርገው አያሳፍራትም ወይ? እኔ እኮ ግራ ግብት ይለኛል። አያሳፍርም? ተግባሯ ስራው እኮ በጣም ነው የሚያሳፍረው። ግን እሷ ለምንድን ነው የማታፍረው? አላቅም። እንግዲህ እነሱ ያው አሁን ተሰብስበው መጥተዋል ወደዚህ ማለት ነው። ሁላቸውም መጥተዋል። ባይዘ ወይ ሁሉም መጥተዋል። ያልመጣ የለም ዛሬ። እንዲሁ መንገዱ በሉ ምኑ በሉ ሽርሽር ነበረ እና ያ መክበል ይመስለኛል ወደዚህ እያሉ የነበረው መኪናዎች በሉ ምኖች በሉ እቃ እየጫኑ ምናምን እንደ መስቀል ለምን መስቀልና አረፋ እንደዛ ነበረ ቡታጀራ ላይ ከዚህ በፊት። አሁን ደግሞ ዛሬ ሳየው ሁኔታው እንደዛ ነበረ። እንዴት እንደሆነ አላቅም ውድ ቤተሰቦቹ። ለማንኛውም እነ ጸጉሻ እንኳን ደህና መጣችልን። ሌላው ነው እንደርስበታለን እንዴ ከሌሎቻቸው ውድ ቤተሰቦች። እነዛ አይሻሉም እንዴ? እነ ጸጉሻ አይሻሉም እንዴ? ይሻላሉ እውነት ለመናገር እንዴ። እነ ጸጌ ይግደሉኝ እኔ እውነት። ሌሎቻቸው ይሄ ቡታጀራው ሰብስቦ ነበረ በቤንዝል ማቃጠል ከአብርሃም እና ከሩታ ውጭ። ፈጣሪው ትዕግስቱን ስጠኝ። ሌሎቻቸውም አሉ እነ ሀይሚ አሉ። አሉ ዝሙት ያላስፋፉብን ብዙ ሰዎች አሉ። እንደው ዝሙት ያስፋፋችሁብንና ውሸታቸው የውሸት ጥግ የምታወሩ ደግሞ እንደው ቤንዝል ረፍርፎ ነበረ ማቃጠል። ግን የሚያቃጥላችሁ ነገር የለም። የሚያቃጥል ነገር አቃጥላችሁ ጨረሳችሁን እንጂ ፈጣሪ ሆነን ምንም አይደለም። እና ውድ ቤተሰቦቼ ጥሩ ጉርሻ እንደሚመጣላችሁ ተስፋ አደርጋለሁ። ስለዚህ እናንተም ጠንክራችሁ ጎበዛችሁ ጠብቁ። እውነቴን ነው ብላችሁ ደህና ጉርሻ ነው የሚመጣው። ምክንያቱም አሁን ጸጌ እብድ ናት በሉ አንድ በሉ ሩታም እንደዛ ሁለቱም አንድ አይነት ናቸው። ሁለት ዳኒ ይጨመርበታል 3 ይሆናሉ። ወይኔ በላቸው። እንግዲህ ጸጌም ሌላ ሚስት አገባብሻለሁ ብሏታል ባለዋ ማለት ነው። እንደው ተጫወቱብን ዘንድሮ የእናንተ መጫወቻ ሆነናል እኮ። እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።